بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته إن شاء الله بزارو فيديو ደግሞ ለሁለተኛ ትዳር ሲጠይቋቸው የመጀመሪያ ሚስትህን ካልፈታህ አናገባም ስለሚሉ ሴቶች ይሆናል ማለት ነው። አንድ ኡስታዛችን በሆነ አጋጣሚ ያወራውን ታሪክ እሱን እንስማና ኢንሻአላህ የራሴን ሐሳብ እምጨምር ይሆናል ማለት ነው። አንድ ቦታ ላይ ባልና ሚስት አጣራቂ ሆኜ ተቀመጥኩኝ። ከዛ በኋላ ወንድ አገባለሁ አለ። እኮ ያግባ አለች። ማገባው እሷን ፈትቼ ነው። ለምን እኔ ይፈታል አለች። ለምንድን ነው የሚፈታው? ያግባ ፈትቼ ነው አለች። እኔ ቤቴን ያለው ታለች። ሁለት ቤት ማስተዳደር አልችልም ማለት ያግባ ቢቸግረው ይኸው ቤት ግራውንድ ፕላስ ባለው ፎቅ ላይ እሷን ያስቀምጣል። ወይ ደግሞ ፎቁን ያከራየውና ተከራይቶ ያግባ። ለምንድን ነው እኔ የሚፈታው? ታልቅ ጉድ ለምን እፈታለሁ ብላ እዛ በኋላ ለካት ያቺ የምትመጣው አዲሲቱ ካልፈታ አልገባም ብለዋለች። እሷ የሚገርም ነው። መጨረሻ ላይ ሽማግሌ ሁሉ ቢለምነው ፈታት በግድ እያለቀለች ማለት ነው። አዎ ሽማግሌ የፈረደውን ይዛ ማለት ነው። ወጣች፣ ግን እያለቀሰች ይወጣች። ይህና ወንዶች ሲገባቸው ያን ጊዜ ይደግሙት ነበር ማለት ነው። ስለዚህ እኛ ዝናብ ሲዘንብ ማለት ነው አፍሮ ሰፈሬን አረግዞብኝ ዘንዶ የሚዘንበው እንላለን። የሚዘንበው ለአንተ ማለት ነው። አንተ መንገዱ እንዳይትላ ወይ ጭቃ እንዳይሆንብህ አይደለም። ስንት የሚቀጭል ገበሬ አለ። ይህ ዝናብ ዘንቦ በሚያበቅለው ግጦሽ የሚጠቀም እንስሳት አለ። ስለዚህ ግለሰብ አይደለም የሚታየው። ይህን ማለት ያለብን አሁን ለስንተና ጊዜ አይበቃም። አላህ የሚፈርደው ነገር ለምንድን ነው? ደካሞችን ለመጠበቅ ነው። የደረሰ ይደርስበታል ማለት ነው። ኢስላም በስሜት አይታይም ማለት ነው። ሐቅ ነው። አሁን በዚህ አጋጣሚ በሰማችሁት ታሪክ ላይ ምን አለ ባይፈታት ያችኛዋን በቃ የሁለተኛ ደርቧት አብሮ አስቀምጧቸው በነበር ትላላችሁ በእርግጠኝነት ማለት ነው። ስለዚህ አላህ ይሄን ነገር የደነገገው ለሂክማ ነበር። ግን ወንዱ አላህ እንዳዘዘው አላደረገም። ያው ሴትዮዋን በድሎ አሰናበታት ማለት ነው። አሁን ዋናው ነጥቡ ስለ ሴቶቹ ነው። ትዳር ስትጠየቁ የመቀበል ያለ መቀበል ማለትም ለሁለተኛ ትዳር ስትጠየቁ የመቀበል ያለ መቀበል ሙሉ መብት አላችሁ። ግን የመጀመሪያ ሚስት ካልተፈታች አልገባም እሷን ፍታና ነው የምገባው የማለት መብት የላችሁም። እንዴት ነው እሷ እያለቀሰች ወጣችበት ቤት አንቺ የምትገቢው? አይከብድም? ነገ ከነገ ወዲያ ሂሳብ የለም፣ አላህ ፊት አትቆሙም። በዚህ መልኩ እየገባችሁ የሰው ትዳር የምታበላሹ ማለት ነው። ሰው ያሞቀውን ቤት ያችኛዋን አስወጥታችሁ እናንተ መግባት የምትፈልጉ ሴቶች ማለት ነው። ነገ አላህ ፊት ትቆማላችሁ። አሁን ይሄ ስራ የመልካም ስራ ሚዛናችሁ ላይ ነው የሚቀመጠው ወይስ የመጥፎ ስራ ሚዛናችሁ ላይ? በዚህ ልክ የበደላችኋትን ሴት እንደተስነው አፉታ የምትጠይቋት አላህን ፍሩ። በዚህ መልኩ የሰው ቤት የምታበላሹ ሴቶች አላሁ ስብሐነሁ ወተዓላ ወተቁ የውመን ቱርጀዑነ ፊህ ኢለላህ ይላል። በሱ ወደ አላህ የምትመለሱበትን ቀን ፍሩ። ثم توفى كل نفس ሁሉም ነፍስ ይሰፈርላታል ይሞላላታል ማ ከሰበት የሰራችውን ወሁም ላ ዩዝለሙን እነሱ የማይበደሉ ሲሆኑ ማንም አይበደልም። የሰራው ስራ ግን ሁሉም ሰው ይሞላለታል። ወደ አላህ መመለስ አለ። ስለዚህ በዚህ መልኩ እየገባችሁ የሰው ትዳር በጥብጣችሁ እናንተ ትዳራችሁን ይዛችሁ የምትኖሩ ሴቶች
ሐቂቃ አላህን ልትፈሩ ይገባል። ወሰላሙ አለይኩም።